የራያ ማህበረሰብ ሆነን ለመናገር በችግር ላይ ነው የሚገኘው በስቃይ ላይ ነው የሚገኘው በሁለት ጅራፍ በሶስት ጅራፍ ነው የሚገረፈው እና እንግዲህ ጥቁር ነጥብ ነው ያሁኑ ጥምቀት በዓል ለራያ ህዝብ ጥቁር ቀን ነው ምክንያቱም 6 በላይ ታቦታት እንደምታውቁት እንግዲህ ራያ ላይ ትልቅ የኦርቶዶክስ በተለይ የጥምቀትን ተከትሎ የራያ ሆታ የሴቶች የልጃገረዶች ሆታ አለ የወንዶች ጭፈራ አለ ራያ ይደምቅ ነበር ነገር ግን በአሁኑ ሰዓት ራያ ደምቆ ሳይሆን አዝኖ ነው ያለፈው ይሄ ደግሞ የሆነው ምክንያት ምንድነው አባ ሰላማ የሚባል ሰው ከኢትዮጵያ ኦርቶዶክስ ሃይማኖት ራሱን ገንጥሎ እኔ ፖለቲከኞቹ በዚህ ልክ የዚህን ሰውዬ ያክል አቋም አልያዙ ይሄ አባ ሰላማ የሚባል ሰውዬ የራያን ቤተ ክህነት ከኢትዮጵያ ኦርቶዶክስ ተዋህዶ ገንጥዬ በትግራይ አስተዳድራለሁ በሚል እዛ የነበሩ ካህናትን ቄሶችን ሆን ብለው ታጣቂዎችን በመላክ በማስፈራራት ራያ ጥምቀትን እንዳያከብር ከተራን እንዳያከብር ተደርጎ አልፏል